ሰላም እንዴት ናችሁ? ውድ የብራንድ ተከታታዮቻችን እንደምታወቀው የኛ ቻናል እዚህ አዲስ አበባ ውስጥ ያሉ ለእናንተ ይጠቅማል ያላቸው ምርትና አገልግሎቶች የምናስተዋውቅበት ቻናላችን። ዛሬ ደግሞ ኤሌክትሮኒክስ ተገኝተን ስለተለያዩ ኤሌክትሮኒክስ እቃዎች ጥራት፣ አይነት፣ ዋጋ የምናይ ይሆናል። አብራችሁን ቆዩ። ሰላም እንዴት ነሽ? እግዚአብሔር ይመስገን። ደህና ሰላም። እሺ እስኪ ራስሽን ለተመልካቾች ያስታውቂ። እሺ መሰረት እባላለሁ። በቤኮ ቤት ውስጥ ሴልስ ነኝ ማለት ነው። የተለያዩ እቃዎችን እንይዛለን። ናሽናል አለ፣ ሚዲያ አለ፣ ኦርቢት አለ፣ ቤኮ አለ። በዋናነት ቤኮ ነው እንትን የምንለው። በጣም አሪፍ። እስኪ ምን እቃዎች እንደምትይዙ ንገሪንና ከዛ እያንዳንዳቸውን ደግሞ እናያለን። ችግር የለውም። ሚዲያ እንትን የተለያዩ ማሽኖች አሉን። ዋሽንግ ማሽን፣ አውቶማቲክ፣ ማኑዋል አለን። ስቶቮችን እንይዛለን፣ ፍሪጆችን እንይዛለን። ትልቅም ትንሽም ሁሉንም አለን። የምትፈልጊውን ላሳይሽ። በጣም አሪፍ። እሺ ከየትኛውን ጀምር? እሺ ይሄኛው ናሽናል ይባላል። ይሄ 16 ኪሎ ግራም ነው። 90% ይጨምቃል። ትንሽ ንፋስ ያስፈልገዋል። ከላይ የሚከፈቱ የትኛውም ቶፕ ሎደሮች ምንጊዜም ንፋስ ያስፈልጋቸዋል። አጠቃቀሙ መላው ላይ ያለንሽ የተለያየ ይሄ ወተር ሌቭል ዋሽ ሪንስ ስፒን የሚለው ለአጠቃቀም ምቹ በሆነ መንገድ የቀረበ ማጠቢያ ነው። ናሽናል ኪሎ 16 ኪሎ ግራም አለ፣ 20 ኪሎ ግራም አለ፣ በማኑዋሉም አለ። ማኑዋሉ እዛ ጋር ነው ያለው። ይሄኛው ግን አውቶማቲኮች ናቸው። ዋጋውንም አብረን አይተናል። ዋጋው ይሄ 80 ሺህ ብር በ16 ነው። በጣም አሪፍ። በአውቶማቲክ ሆኖ ሌላም ደግሞ ኪሎ ከፍ የሚል ወይም ደግሞ ለየት የሚል 20 ኪሎ ግራም አለ። ዋጋው 100 ሺህ ብር። ስለዛ የሚለየው በኪሎ ነው። ኬጂ ነው። ተመሳሳይ ሳይዝ ነው የሚለየው። ይሄ 20 ኪሎ ግራም ነው። አብዛኛው ይሄ ለስራ ነው። ይሄኛው ደግሞ ለመኖሪያ ቤት አብዛኛውን ይጠቀሙታል። ፍሽ ሌላስ የአውቶማቲክ ሌላ ካለ አለ። በዛ በኩል ነው ፉል አውቶማቲክ ማለት ነው። ይሄ ደግሞ በፊት ለፊት በኩል የሚከፈት ማለት ነው። በኩል የሚከፈት ነው። እነዚህ ውሃ ቀጥታ ከቧንቧ ጋር የሚገናኙ ናቸው። ውሃ መብራት ሲጠፋም ሎክድ ያደርጋል። ስንት ኪሎ? 12 ኪሎ ግራም። 12። እሺ ዋጋው ስንት? 35። ይሄ ናሽናል ይባላል። 12 ኪሎ ግራም ነው። 140 ሺህ ብር። በጣም ይሄ ደግሞ ኤልጂ ነው። 10 ኪሎ ግራም ነው። ዋሽ ኤንድ ድራይ ነው። 100% ነው የሚያደርገው። አውጥተሽ መልበስ ማለት ነው። ምንም አይነት ንፋስ ምናምን አያስፈልገውም። ዋጋው ይሄ 170 በስንት ግራም? 10 ኪሎ ግራም 7 ኬጂ ያህል ያደርጋል ማለት ነው። በጣም አሪፍ። እሺ ቤኮ አለ ደግሞ። ይሄኛው ቤኮ ቆንጆ የቱርክ ብራንድ ነው። ካሉት ብራንዶች ሞር ይሄኛው ደግሞ የተሻለ ነው ከኤልጂ ቀጥሎ ማለት ነው። ቤኮ 10 አለ፣ 12 አለ። 12ቱ ዋሽ ኤንድ ድራየር ነው። 100% ነው የሚያደርገው። ይሄም አውጥተሽ መልበስ። ይሄኛው ግን ትንሽ ንፋስ ስፒን ይፈልጋል። ልዩነት ይሄ 9 ኪሎ ግራም ነው። ይሄ ደግሞ 12 ኪሎ ግራም ነው። 12 ኪሎ ግራሙ ሲሆን ድራየር አለው። ያ ማለት ምንም አይነት ንፋስ አያስፈልገውም። 100% ነው የሚያደርገው። አውጥተሽ መልበስ። ስቲም አለው። ልብሱ እንዳይጨማደድ የተለያየ ስቲም ኬር አላቸው። ልብስሽ እንዳይጨማደድ አይወጣም ማለት ነው። እሺ ዋጋቸውስ ምን ያህል? ይሄ ቤኮ 110 ሺህ ብር። ይሄ 165። 9 ግራሙ 110 ነው። 12 ግራሙ ደግሞ 165 ሺህ። በጣም አሪፍ። አውቶማቲኮችን ከጨረሰ ማኑዋሎችን ደግሞ እሺ እዚህ ኤልጂ ምርቶች ናቸው። ለዚህ ማኑዋሉ ኤልጂ ነው። 18 ኪሎ ግራም ነው። ይሄ እንዳልኩሽ 85% ይጨምቃሉ። ትንሽ ነፋስ ያስፈልጋል። ያው ኤልጂ ከምንም ብራንድ ጋር አይወዳደርም። ቆንጆ ብራንዶች ናቸው እነዚህ። ይሄ ዋጋው ስንት ነው? 120 ሺህ ብር። 18 ነው ማለት ነው። 13 ኪሎ ግራም አለ ደግሞ ከኛው ይሄኛውስ ዋጋ ነው የሚለያየው? አይ ኤልጂ ነው ይሄኛው። ይሄ 16 ኪሎ ነው። ይሄ 18 ኪሎ ግራም ነው። 16 ኪሎ ግራሙ ዋጋው ስንት መሰለሽ? 100 ሺህ ብር። በጣም አሪፍ። ምን ማወቅ ያለባቸው ትንሽ ከአቅሙ በላይ የትኛውም ማኑዋል ሲያጥቡ ከአቅሙ በላይ ልብስ አለማድረግ። ለምሳሌ የሚመጥነውን ልብስ ማድረግ ነው። ይሄ ብርድ ልብስ ምናምን ስታጥቢ ውሃውን ከፍ ባለ ደረጃ ሌቭል ላይ አድርገሽ ማጠብ ነው የሚጠበቅብሽ። በጣም አሪፍ። አውቶማቲኮቹ ጋር ስንሄድ ምን ማወቅ ያለባቸው? አውቶማቲኮቹ ውሃ ቀጥታ ከቧንቧ ጋር መገናኘት አለበት። እነዚህ ቶፕ ሎዶቹ ከላይ የሚከፈቱት ውሃ መጨመርም ትችያለሽ፣ ግን የሚመከረው ቀጥታ ከቧንቧ ጋር ሲሆን ነው። አልፎ አልፎ ድንገት ውሃ ምናምን ሲጠፋብሽ ከላይ ከፍተሽ መጠቀም ትችያለሽ፣ ግን ዴይሊ እንደማንዋሉ አይደለም። አልፎ አልፎ ነው የሚቻለው እሱኛው ማለት ነው። በጣም አሪፍ። እነዚህን ከጨረስን ሌሎችን ደግሞ ወደ ፍሪጅ
ይሄ ቤኮ ነው። ፋን ሲስተም ናቸው እነዚህ። ሌትራቸው ከ400 ሊትር በላይ ነው እነዚህ ሌትራቸው ማለት ነው። ፋን ሲስተም ይባላሉ። ፋን ሲስተም ማለት መብራት ሲኩባ ለ24 ሰዓት የሚያቆይ ነው። ቦርዱ ላይ ምናምን እንደ ድሮ ፍሪጆች በረዶ አይዙ፣ ፍሳሽ በራሱ ያስወግዳል። ይሄ በረዶ የራሱ አይስ ሜከር አለው፣ የራሱ ማጠራቀሚያ ማለት ነው። እነዚህ በረዶ ማጠራቀሚያ ናቸው። ትንሽ ሰፋ ያሉ ናቸው። ይሄ ዋጋው 165 ሺህ። ሌሎችን ለደረጃ ነው። ቀጥሎ ያለ ቤኮ አለን። እሱኛው ደግሞ እሱም ተመለይቱ ትንሽ ከዚህኛው ከፍ ያለ ነው የሚሆነው። ይሄኛው ደግሞ ከዛኛው በስፋቱ ትንሽ ይለያል። ሁለቱም ቤኮ ሆኖ ይሄኛው ሰፋ ያለ ነው። ይሄ ዋጋው 195 ሺህ። ሊትሩ ከዛኛው ትንሽ ከፍ ያለ ነው የሚሆነው። ዋጋው 195 ሺህ። ፋን ሲስተም ናቸው። እስካሁን ማሳይሽ በሙሉ ፋን ናቸው። ፋን በሌላቸው ደግሞ ሌሎች ፍሪጆች አሉ። አሳይሻለሁ። በዛ በኩል ጨርሰን እቺ ሚዲያ ናት። 266 ሊትር ናት። ይሄ ዋጋው 120 ሺህ ብር። ይሄ ቤኮ ነው። 372 ሊትር ይባላል። ይሄ ዋጋው 135 ሺህ። ለመኖሪያ ቤቶች እንደዚህ ለመካከለኛ ቆንጆ ናቸው። ውስጣቸው ቤኮች ትንሽ ሰፋ ያለ ነው የሚሆኑ። ቤኮ የቱርክ ምርት ነው። ቆንጆ ብራንድ ነው። በነገርሽ ካሉት ብራንዶች ቤኮ ሞር የተሻለ ነው። ያው የልጅ ሳምሰንግ ስለሆነ እኛ የምናውቀው፣ ቤኮ ደግሞ የቱርክ ነው። ቆንጆ ብራንድ ነው። ስለምናውቀው ዋጋው ምን ያህል? ይሄ 135። እሺ የልጅኛው ሚዲያ ደግሞ 411 ሊትር ነው። ይሄኛው 411 ሊትር። ይሄን ፋን ሲስተም ነው። እነዚህ መብራት ሲጠፉ ለ24 ሰዓት ነው የሚቆዩት። ሚዲያ የቻይና ምርት ነው። ሙሉ ለሙሉ የቻይና ምርቶች ናቸው እነዚህ። ዋጋው ቆንጆ ብራንዶች ናቸው። በዩሮፕ ስታንዳርድ ነው የሚሰሩት። ሌትሩ አብዛኛው እዚህ ጋር ይጻፋል። አንዳንድ ሰው ሌትሩ ይሄ ይመስለዋል። ይሄ ሌትር ሳይሆን ኪሎዋቱ ነው በአመት የሚቆጥረው ማለት ነው። ሁለቱ ተደምሮ ነው ሌትር የሚሆነው። 411 ሊትር። ሃየር ነው። ይሄ ደግሞ ሃየር ይባላል። ሃየር የቆየ ብራንድ ነው። የሚያውቁ ሰው ብቻ ነው እሱ ሊወስድ የሚችለው። ቆንጆ ብራንድ ነው ሃየር። ይሄ ሰፊ ነው። ወደ 520 ሊትር ነው። ዋጋው 135 ሊትር 5000 ሶሪ 135 ሺህ። ይሄ ሚዲያ ነው። ይሄ ባለ ሁለት ተካፋቸው ማለት ነው። ይሄ ባለ ሁለት ተካፋች ነው። ትንሽ የኛው ጠበብ ይላል። ባለ ሁለት ተካፋችሁ ነው። ዋጋውም ገና ነው። 185 ሺህ ሊትር። ይሄኛው 425 ሊትር ትንሽ ባለ ሁለት ተካፋች ሲሆኑ ይሄ ሙሉ ለሙሉ ዲፕ ነው። ይሄኛው ደግሞ ማቀዝቀዣው ነው ማለት ነው። ዋይፋይ ኮኔክት አለው። ባለሽበት ሆነሽ ዋይፋይሽን መጠቀም ትችያለሽ። ደግሞ የተሻለ አማራጭ ኤልጂም አለ። እንደ አማራጭ ደግሞ ኤልጂ ይሄ ደግሞ ተለቅላል። ሰፊ ነው። 505 ሊትር ነው። የራሱ አይስ ሜከር አለው። ያው ኤልጂ ከምንም ብራንድ ጋር አይወዳደርም። ፍሪ ዞን አለው። ፍሪ ዞን የሚጠቅመው ምንድነው? ለምሳሌ ስጋ ብታስቀምጪ ከስር የመጥቆር ባህሪ ያሳያል። ከላይ ሲሆን ግን ፍሬሽ እንደሆነ መልኩን ሳይቀይር እስከ 3 ቀን ያስቀምጣል። ስጋም ዳቦ ምናምን ሲሆን እንደዛው ሳይደርቅ እዚህ ውስጥ በማድረግ ብቻ 3 ቀን መጠቀም ትችላለሽ። ፍሬሽ ዞን የሚያገለግለው ለዛ ነው ማለት ነው። በጣም ማለት ነው። ጥሩ አማራጮች አላቸው። ግን ኤልጂ ሞር አሪፍ ብራንድ ነው። ዋጋው ምን ያህል? ይሄ ዋጋው 180 ሺህ። ይሄኛው ሚዲያ ነው። 500 ሊትራቸው በብዛት እዚህ ውስጥ ይጻፋል። አንዳንድ ሊትሩን ከፍ አድርገው እንትን እንዳይሉሽ ስትፈልጊ እዚህ ውስጥ 553 ሊትር ትንሽ ሰፋ ያለ ነው። 230 ሺህ ብር ነው ይሄ ዋጋው። እዚህ ጋር ዲፕ አለው። የራሱ የበረዶ ማጠራቀሚያ ያለው። ዋጋው እንደ ብራንዱ እንደ ሳይዙ የተለያየ ነው የሚሆነው። ከሌሎች ሳይሆናቸው ሰፋ ይላል። ይሄ ሰፋ ይላል። ዲስፔንሰር አለው የራሱ። ይሄኛው ዲስፔንሰር አለው። ውሃ ማቀዝቀዝ ስትፈልጊ ከውስጥ በዚህ በኩል ትጠቀሚና ይሄ እስከ 3 ሊትር ድረስ ይይዛል። በዚህ በኩል ንጹህ ውሃ ታስገቢያለሽ። አቀዝቅዘው ነው የሚሰጥሽ። በዚህ በኩል ማለት ነው። ይሄ ደግሞ ቤኮ ነው። ይሄ ቤኮ ነው። ወደ 425 አካባቢ ነው ሊትሩ። ይሄ ዋጋው 205 ሺህ ብር ነው። አብዛኛው ተመሳሳይ ነው። በዚህ በኩል ዲፕ ነው፣ በዚህ በኩል ኖርማል። የሚለያየው ምንድነው? ብራንዱ፣ ሳይዙ፣ ሌትራቸው። ሰው አማራጭ ነው። በጥቁር ሲፈልግ በጥቁር አለ፣ በሲልቨር ሲሆን በሲልቨር አለ። የከለር አማራጭም ይኖራቸዋል ማለት ነው።
አብዛኛው ሰው ይሄ ቤኮ ነው። ቤኮ ያው እንዳልኩሽ የቱርክ ብራንድ ነው። ቆንጆ ብራንዶች ናቸው እነዚህ። ሚዲያ አለ። ሚዲያ ሙሉ ለሙሉ የቻይና ምርት ነው። ቆንጆ ብራንድ ነው ሚዲያ። በጥቁር ሲሆን ደግሞ በጣም ያምራል። ይሄ ኦፕን ኪች ምናምን ሲሆን ሞር የተሻለ ነው። ይሄኛው እንዳልኩሽ ሰፋ ይላል። ትንሽ 510 ሊትር ነው። ይሄ ዋጋው 230 ሺህ። ይሄ ቤኮ ነው። ይሄ ትንሽ አነስ ይላል። ይሄ በዚህ በኩል ይሄ ሊትሩ 425 ሊትር ነው። በዚህ በኩል ዲፑ ነው። ይሄኛው ኖርማል ማቀዝቀዣው ነው። ቤኮ በጥቁር ነው። ይሄ ዋጋው 140 ሺህ ብር ነው። ያኛው ፊትቺ ነው 550 ሊትር ነው። ትንሽ ከፍ ያለ ነው። ሁሉም ይሄኛው ካለው እቃ በሙሉ ሰፋ ያለ ነው። ይሄም ለየት ያለ ብራንድ ነው። ይሄ ሂታቺ ነው 550 ሊትር ነው። ሂታቺ ማለት በጣም የቆየ ነው። እነዚህ የታይላንድ ምርቶች ናቸው። ሂታቺዎች ሰፊ ነው እንደምታየው፣ ወደ 6 መደርደሪያ ያለው፣ ከስር ደግሞ ፍሪ ዞን አለው። በጣም ሰፊ ነው። የውሃ ማቀዝቀዣ አላቸው። እነዚህ ከ3 ሊትር በላይ ይይዛል። በጣም ዋጋው ይሄ 305። እሺ ፍሪጅ ከመግዛታቸው በፊትስ ማወቅ ያለባቸው? ከመግዛታቸው በፊት የሚገዙትን ብራንድ ከመረጡ በኋላ ወዲያው ሄዶ አይሰኩም። ለምሳሌ ቤት ምናምን የሚቀይሩ ከሆነ ልክ እንደሄዱ ተረጋግቶ ጋዙን መሰካት ያለበት። ብዙ ጊዜ ሞተሩ ተቃጠለ ምናምን የሚባለው ያው ፍሪጅ ሲንቀሳቀስ ከተንቀሳቀሰ በኋላ ሄዶ ከተረጋጋ በኋላ ነው መለኮስ ያለበት። ከዛ ውጭ በየጊዜው የምታንቀሳቀሹም ሲሆን ወዲያው አለመሰካት ነው የሚጠበቅብሽ። በየጊዜው ማጽዳት፣ በተወሰነ በወር አንዴ ምናምን ሶኬቱን ነቅሎ ማጽዳት ይጠበቅባቸዋል። በጣም አይተሽ ፋን ያላቸው ነው ይተናል። ፋን በሌላቸው እንደማረድ እሺ ለምሳሌ ፋን በሌለው ኦርቢት አለ። ይሄኛው 235 ሊትር ነው ሌቱ። ፋን ሳይኖራቸው ሲቀር እንደዚህ ከውስጣቸው ሲልድ ይሆናል። እንደዚህ መብራት ሲጠፋ ወደ ለተወሰነ ሰዓት ይይዛሉ። ልክ መብራት መጥፋት ሲጀምር በረዶ መቅለጥ ይጀምራል። እነዚህ ተጨማሪ ፓወር ቦክስ አላቸው። እነዚህ የሚያገለግሉት መብራት ሲጠፋ ተጨማሪ 6 ሰዓት ይሄኛው ያገለግላል፣ ፓወር ቦክሱ ማለት ነው። እነዚህ ምንድነው ጉዳታቸው? ድንገት ምግብ ይዞ በቢላዋ በሹካ ከነካሹ ወዲያውኑ ይበሳል ማለት ነው። በቢላዋ በሹካ አይነካም። እዚህ ጋር ያለውን ነገር ኦፍ አድርገሽ ለተወሰነ ደቂቃ ጠብቀሽ ነው ምግቡን ማንሳት ያለብሽ እንጂ በቢላዋ ምናምን አይነካም። ፋን የሌለው ሲሆን ማለት ነው። ጥንቃቄ ይፈልጋል። ምግቡን ለማስለቀቅ በምትሰቀስቁ ሰዓት ከተበሳ ፍሪጁ ዳሜጅ ይሆናል ማለት ነው። መሆን ያለበት ምንድነው? ኦፍ አድርገሽ በጣም አስቸኳይ ሲሆንብሽ ኦፍ ማድረግ ነው። ትንሽ ደቂቃ ጠብቀሽ ምግቡን ማንሳት ጥንቃቄ ነው የሚፈልገው። ስራቸው ሁለቱም ማቀዝቀዝ ሆኖ ማለት ነው። ፋን በሌለው ሲሆን ጥንቃቄ ይፈልጋል። ይሄ ዋጋው 77,000 ፋን ሳይኖራቸው ሲቀር ዋጋቸው ትንሽ ይቀንሳል። አሁን እንደ ሳይዙ እንደ ብራንዱ እንደ ሌትሩ የተለያየ ነው የሚሆነው። በጣም አሪፍ። ይሄኛውንም ፋን የሌላቸው ናቸው እነዚህ። አይ ፋን ያለው ሌሎቹ ፋን ያላቸው ናቸው። ፋን ያለው ነው በብዛት የምንይዛቸው። ፋን በሌላቸው ትንሽ ነበረ እነሱ ጨርሰ። በጣም አሪፍ። እነዚህንም ማየት እንችላለን። ችግር የለም። ሳምሰንግ ነው ይሄኛው። አነስ ያለች ፋን ሲስተም ሳምሰንግ ናት። ምን ያህል ሊትር ነች? እቺኛዋ ሊትሯ 200 ሊትር ነው። በጣም አሪፍ። ዋጋዋስ ምን ያህል? እቺኛዋ ዋጋዋ 90 ሺህ ብር። ይሄኛው ደግሞ 225 ሊትር ነው። ፋን ሲስተም ነው። ይሄም ሳምሰንግ ነው። ትንሽ ሳምሰንጎች ሞዴላቸው ትንሽ ጠበብ ይላል አነስ ያሉ ሲሆኑ ማለት ነው። ሊትሩ ምን ያህል? ይሄ ሊትሩ 200 ሊትር ነው። ዋጋው 105 ሺህ ብር። ፋን ሲስተም አላት። ፋን ናቸው እነዚህ። 24 ሰዓት ያቀዘቅዛሉ በሚገባ በረዶ እንደያዘ 24 ሰዓት ሙሉ ይቆያል ማለት ነው። ይሄ ደግሞ ሚዲያ ነው። ሚዲያ 236 ሊትር ነው ሊትር 236 ሊትር ነው። እንዳልኩሽ እዚህ ጋር ፍሬሽ ሩም አለው። ሚዲያዎች ትንሽ ሞዴላቸው ሰፋ ያለ ነው። ዋጋው ይሄ 100 ሺህ ብር ነው። እኛ ጋር ቅናሽ ነው በነገርሽ ላይ ዋጋ። ይሄኛው አኪራ ይባላል።
አኪራ ማለት በጣም የቆየ ብራንድ ነው። ቆንጆ ብራንዶች ናቸው እነዚህ። አኪራም ብሎ የሚመጣ ሰው ብቻ ነው የሚገዛው። ይሄ ሌትሩ ይሄ 420 ሊትር ነው። ይሄ ዋጋው 100 ሺህ ብር ነው። ፋን ሳይኖራቸው ሲቀር እንዳልኩሽ ዋጋው ትንሽ ቀነስ ይላል። እቺ ኢንዞናት 200 ሊትር ናት። ሌትሯ 210 ሊትር ሶሪ፣ ዋጋዋ 65 ሺህ ብር። ፋን የላትም ግን ትንሽ ሰፋ ያለች ናት። ይሄ ሃይሰንስ ነው። እቺኛዋ 105 ሊትር ናት። ትንሽ አነስ ትላለች። ሃይሰንስ የቆየ ብራንድ ነው። በምርት ደረጃው 55 ዓመት ያስቆጠረ ብራንድ ነው ሃይሰንስ። እነዚህ ፋን የላቸው። ይሄ ዋጋው 50 ሺህ ብር። እነዚህ ዲፖች ናቸው። ኦርቢትስ አብዛኛው ጊዜ ያው ብዙ ቤተሰብ ላለው ሰው እንደዚህ ለሆቴልም ረጅም ጊዜ ስጋ ምናምን እንዲቀመጥ ስትፈልጊ አብዛኛው ዲፕ ነው እንትን የምንለው። በጣም አሪፍ ዋጋ። ይሄ ዋጋው 68 ሺህ። ስቶቮቹን ደርሰናል። ሌላ የምታሳየን ነገር ካለ? ሌላ ስቶቮች እነዚህ ስታንዳርዳቸው 60 በ60 ነው። ሁሉም አጠቃላይ ስቶቮቹ ማለት ነው 60 በ60 ነው ሳይዛቸው። እነዚህ በሴራሚክ አለ ስትፈልጊ ሴራሚክ። እነዚህ ዘመናዊ ሆነው የመጡ ናቸው። ሙቀትን የሚቋቋሙ ናቸው። ይሄ ሸክላው ነው ማለት ሸክላው ነው። ይሄ ፓትራ አለው፣ ግሪል አለው። እነዚህ ግሪል አላቸው። ያሩስቶ ነው። ዶሮ እየተሽከረከረ የሚበስልበት ነው። ይሄ ዳቦ ነው። ከስር ያለው ደግሞ የፒዛ ዳቦም ስትፈልጊ በዚህ መጋገር ትችያለሽ። ባለ 4 ፕሌት ናቸው እነዚህ። ይሄ ዋጋው 45 ሺህ። ይሄኛው ሴራሚክ ነው ማለት ያው ውበትም አለው ከዚህኛው ሞር። እነዚህ ኦፕን ኪችኖች ሲሆኑ በጣም ነው የሚያምሩት። ቤት ሲሄዱ እነዚህ ላላጡና ቆንጆ ውበት ይሰጣቸዋል። ይሄም 2 ፓትር አለው፣ ቶስተር አለው። ቋንጣ ምናምን ማድረግ ስትፈልጊ እዚህ ላይ ማንጠልጠል ትችያለሽ እንደ አማራጭ። አንድ ክብና አንድ ዝርግ አለው ፓትራ። ስለዚህ ውስጣቸው አብዛኞቹ ተመሳሳይ ናቸው። እንደ ስታንዳርዱ ሳይዙም 60 በ60 ነው። እንደ ብራንዱ ነው ዋጋው የሚለያየውና እንደ አገባባቸው ይለያያል። ይሄ ዋጋው 65 ሺህ ብር። ይሄኛው ሎፍራቴል ነው። አዎ የጣሊያን ነው። ስሪቱ የጣሊያን ይሆናል። ሲገጠም ግን ቱርክ ነው የሚሆነው። 2 ፓትር አላቸው እነዚህ። ቶስተር አለው። አብዛኞቹ ውስጣቸው ተመሳሳይ ነው የሚሆነው። ይሄኛው ሀፋፍ አለው በሙሉ። ይሄኛው በሸክላው ነው። ይሄኛው ደግሞ በሲሊንደር ነው የምትጠቀሚበት ማለት ነው። ይሄኛው ዋጋው 75 ሺህ ብር። ይሄም ተመሳሳይ ናቸው። አብዛኞቹ ይሄ አንድ ብራንድ ነው። ይሄ በሲሊንደር ነው። ይሄኛው ሙሉ ኤሌክትሪክ ፉል ኤሌክትሪክ ማለት ነው። ውስጣቸው አብዛኞቹ ተመሳሳይ ነው። 2 ፓትር አለው። አብዛኛው ተመሳሳይ ስለሆነ ነው እንትን የምልሽ። ይሄኛው ደግሞ ፊውቸር ይባላል። ሙሉ ለሙሉ የቱርክ ብራንድ ነው። ስቴንለስ ስቲል ነው። ይሄ በሽቦም በምንም ብትፍቂው መልሶ ራሱን ከለር ነው የሚሰጥሽ። በምንም ቢታጠብ ከለሩን አይለውጥም። ያው እንዳልኩሽ እዚህ ላይ ረጅም ጊዜ እንድትጠቀሚበት ክሰል ለማያያዝ ወተት ሲፈስበት ወዲያውኑ መጥረግ፣ ለኩሰሻ ለመርሳት እነዚህን ካደረግሽ ረጅም ጊዜ ትጠቀሚበታለሽ። እንከን ሲኖረው ደግሞ የራሱ ሜንቴናንስ ስላለ ይቀየርልሻል ሸክላው። በጣም አሪፍ ለየት ያለ ወይም ደግሞ አነስ ያለ ይሄኛው ቤኮ አለልሽ 50 በ60 ነው። ይሄኛው ሳይዙ እኛ ጋር ያለው 50 በ60 ነው። ይሄ ትልቁ ነው። አይ መካከለኛው ነው። ይሄ ትልቁ 60 በ60 ነው ወይም 60 በ90 የሚባላል። ይሄኛው ግን 50 በ60 ነው ሳይዙ። ስቴንለስ ስቲል ነው። ይሄ ሪል ስቴንለስ ስቲል ነው። ይሄ ለውበት ምናምን የሚቀባ ነገር ምንም የለው። በኤሌክትሪክም በሲሊንደርም ይሰራል። 3 ፓትራ ነው ያለው። እነዚህ ግሪል አለው። ቤኮ ኳሊቲ ካ ነው። ካሉት ስቶቮች በሙሉ ሞርቤኮ የተሻለ ብራንድ አለ። ተመራጭ ብራንድ አሁን ላይ በብዛት ሰው የሚወስደው ብራንድ ነው። ቤኮ 50 በ60 ነው አሁን ለጊዜው ያለው። 60 በ60 የለም። ይሄ 50 በ60 ነው። ዋጋው ይሄ 90 ሺህ ብር ነው። ሌሎቹ አብዛኞቹ እንደዛ ነው። በዚያ ያየሻቸው በዛ በኩል ያሉት ተመሳሳይ ናቸው። በጣም አሪፍ። ስቶቮቹን ከጨረስን ሌላ የምታሳየን ነገር መቅረት የለበትም ብለሽ እንታክም ነገር ዲሾሻር ላሳይሽ። ቤኮ ናቸው እነዚህ ዲሾሸር ናቸው። እቃ ማጠቢያዎች ናቸው። ራሳቸው አጥበው አድርቀው ከተወሰነ ሰዓት በምትሞዩ ሰዓት ልክ አጥበው ይሰጡሻል ማለት ነው። ቤኮ ነው። ይሄን ደግሞ አሁን ሰው እየለመደ ነው አብዛኛው።
እቺኛው ዋጋው ይሄ 95 ዋጋው ደህና ነው። ከጥቅሙ አንፃር ዋጋው ትንሽ ቀነስ ያለ ነው። ይሄ ስንት መሰለሽ? ይሄኛው ኦርቢት ነው። ኦርቢት 75000 ቤኮ ትንሽ ዋጋው ኮስት ያደርጋል። ያ ማለት ቱርክ ሆኖ ቆንጆና ኳሊቲ እቃ ስለሆነ ትንሽ ዋጋው የሚጨምረው። አዎ ምንም አይደለም። እንደ ልብሱ የምንገዛው እቃ ስላልሆነ አሪፍ እኛም እናመሰግናለን። እስኪ አድራሻዎቹ ዘፍነሽ ግራውንድ ላይ ቁጥር 26 እና 25 እንገናኛለን። እሺ ተመልካቾቼ በኤሌክትሮኒክስ ሱቅ የነበረ ምልከታ ይህን ይመስል ነበር። ጥሩ ነገሮች እንዳገኛችሁ አምናለሁ። እዚህ ነገሮች ደግሞ ቶሎ ቶሎ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻናሉ ብራንድ አፍ ነው። ለዛሬ ቻው።